ድንግል ማርያም ምልጃሽ አይቋረጥብኝ። እባክሽን አበርችኝ። እባክሽን አሁን እኮ አይን ውስጥ ገብቻለሁ። ስንቶች በእኔ ይሰናከላሉ። እባክሽን ማስተማሪያ አድርግኝ። እባክሽ የኔ እናት። አይሳቅም ከባድ ነው። ጥርስ ደርሳል ምናምን ባል ነገር አለ። አይሳቅም። ያልገባኝ ነገር ማለት ነው ኢየሱስ ክርስቶስ ወደዚህ ምድር የመጣው እናንተ እንደምትሉት የሰዎች ልጆችን የዕዳ ደብዳቤ ለመቅደድ ወይንም የሰዎች ልጆች የነበረባቸውን በኃጢአት ምክንያት ተቀጥቶ የነበረበትን ሞት ከዛ ለማውጣት ነው የመጣው ወይስ ደግሞ ሴቶችን ለመበቀል ነው የመጣው? አልገባኝም። ሴቶቹን ለመበቀል ኢየሱስ አሜን ቴፕ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሃላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን እንዳለ እያለ ሰው ፕሮቴስታንት ተደረሽ እንዲገባ ምን ያወራ? የሚያወራውን አጣ። ምን ያወራ? የግድ የሌለውን ፈጥሮ አምጥቶ መለጠፍ ውሸት። ከኢየሱስ ጋር መኖር አይናፍቃችሁም? ጌታ አሁን አንተ ልታዝን ትችላለህ። አንዳንድ ነገር ስትተው እሱን ደስ ካለው እተውለታለሁ ትላለህ። በእውነት ጌታ ኢየሱስ የናፈቃችሁ ሰዎች ሌሎቻችሁን አይመለከታችሁ። ይሄንን መዝሙር ከኔ ጋር ዘምሩ። ዘላለማዊ መንግስት የረፍት ሀገር ረፍት ቦታ ተዘጋጅቶልኛል ለኔ ልኖር በሰላም በደስታ ባላፍ መላእክት ታጅቦ በቅርብ ይመጣል ጌታዬ ከዚህ ክፉ ጨለማ ዓለም ጊዜው ደርሷል ማረፊያዬ ተናግሬ አልጨርሰው የዳንኩበትን እውነት። ክብር ለኢየሱስ። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ ላይክ በማድረግ ጀምሩ፣ ሰብስክራይብም አድርጉ። ድንግል ማርያም ምልጃሽ አይቋረጥብኝ። እባክሽን አበርችኝ። እባክሽን አሁን እኮ አይን ውስጥ ገብቻለሁ። ስንቶች በእኔ ይሰናከላሉ። እባክሽን ማስተማሪያ አድርግኝ። እባክሽ የኔ እናት ክብር ምስጋና ለአንቺ ይገባሻል። አንቺ ብጽዕት ነሽ። አንቺ ድንግል ነሽ። አንቺ ትሁት ነሽ። ልጅሽ ሁልጊዜ የሚሰማሽ መለኮትነቱ የማይገደብብሽ ታውቃላችሁ። ይኸውላችሁ እኔ አለ ገብርኤል እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለ። ገብርኤል የመለኮት እናት የሆነችው ደግሞ ቅድስት ድንግል ማርያምን አስባችሁታል? መለኮት እንዴት እንደሚቀርባት እሷ የምትለውን ነገር እንዴት እንደሚሰማት ገብርኤልን የሰማ እግዚአብሔር ድንግል ማርያምን እንዴት ነው የማይሰማት? ወንድሜ ብራዘር የኔ እናት ወድሻለሁ። በእውነት ዕውቀትን እየጨመረችልኝ እማምላክ ምስክሬ እኔ አሁን ላይ እኔ ለራሴ ደንቀኛል። ዕውቀትን እየጨመረች ለዓለም ሁሉ ጊዜ ስትናገር የምንሰማው ነገር አንድ ነው። እሱም ተረት ነው። ተረት እየተጨመረ አትልም እንዴ? ዕውቀትን እየጨመረ የምን ዕውቀት? ተረት ከሆነ ያስማማል። ክብር ለኢየሱስ ይሁን። አይገርም? እንደዚህ በብርሃን ፍጥረት ተንሸራታችሁ ሰው ወደ ማምለክ ያልተጻፈውን ወደ ማውራት። አረ እግዚአብሔር ይጠብቃችሁ። በእውነት እንደዚህ እንዳትሆኑ። መጽሐፍ እንዲህ ብሎ ይናገራል። እንዴት ተናገርኩት ለዚህ ነው ብሎ እንደሚናገር ሰው ገብርኤልን የሰማ አምላክ እንዴት ነው ማይሰማሽ? መጽሐፍ እንዴት ነው ማይሰማ? በጉልበት በግድ ነው? አይ ተረት፣ አይ አረቄ፣ አይ ጠጅ። ይሄ ነው መጨረሻው። ይኸውላችሁ ለሆድ ሳይሆን ለእውነት ኑሩ። መጽሐፍ ወደሚናገረው መንገድ ለመሄድ ሞክሩ። ሆድ ከሆነ ይሄ ነው በቃ ውጤቱ ይሄ ነው። ጸሎትን የሚሰማ መልስ የሚመልስ እግዚአብሔር ብቻ። መጽሐፍ ሲናገር ትንቢተ ኤርምያስ ላይ ሄዳችሁ ማንበብ ትችላላችሁ። ምዕራፍ 9 ላይ እናንተ ትጸልያላችሁ እኔም ይሰማችኋል። ይሄንን የተናገረው እግዚአብሔር እያለ ሰው ለማምለክ ወደ የማይሰማ ራሱ ሰው እኮ ሞቶ የተቀበረ ሰው ጋር ሄዶ ይጮሃል። ይሄን ያመጣው ምንድነው? ሆድ። ተጠንቀቁ። ሆዳችሁን አስቀድማችሁ የሄዳችሁበት ቦታ ሁሉ ውርደት ነው። ከውርደት እግዚአብሔር ይጠብቃችሁ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙንንም
ኢየሱስ ጌታ ነው። ወይ ሌባ ነው፣ አብሽም ሌባ ነው፣ አዳርት ባቤም ሌባ ነው። ይሄ መዝሙር ቅዱሱ ቃል ምን ይላል ብሎ የማያውቅ ተረት እየጠጣ ያደገ ሰው ይሄ እኮ የአንድ ሰው ሐሳብ አይደለም። ብዙዎች እንደዚህ ነው የሚያወሩት። ጠቅላይ ሚኒስትራችን አብይ አህመድ፣ አዳነች አቤቤ እነሱ የሚያምኑት ኢየሱስ ክርስቶስ ጌታ ነው ብሎ ወንጌል አማኞች የሚያምኑትን ያንን እምነት ይከተላሉ ብሎ ስለሚያስቡ እነሱን ስለጠሉ እነሱ የሚከተሉትንም ሃይማኖት የሚከተሉትንም ሰዎች ጭምር ይጠላሉ። ፖለቲካ ሌላ፣ ሃይማኖት ሌላ አጋጭታችሁ አንድ ላይ የሚታስቡ ሰዎች የእናንተን እምነት የሚከተሉ ሰዎች መሪዎች ሲሆኑ ትክክል ናቸው። የሌላ ሲሆን ግን ልክ አይደለም። መሪ ግን አንድም ቀን ወጥቶ እኮ የጴንጤ መሪ ነኝ አላለም። የአንድ ኢትዮጵያ መሪ ነው። በቃ አለቀ። ከፋፍላችሁ የእናንተ ፖለቲካ እዚህ ውስጥ ለመክተት የምትፈልጉ ሰዎች ፖለቲካ ሌላ፣ ሃይማኖት ሌላ ለዩ በቃ እንጂ አንድ ላይ ስለምትጠጡ ለእናንተ ለመለየትም ከባድ ነው። ሃይማኖትና ፖለቲካ እንዲህ አንድ ላይ ነው የሚሄደው። ባህል ነው፣ ሃይማኖት ነው፣ የሆነ የተቀላቀለ ነገር በኢየሱስ ክርስቶስ ስም። አዳነች አቤቤ፣ አብይ አህመድ ምን ያገናኛል አሁን እዚህ ጋር? የብዙዎች ቅዠት ነው ይሄ። ከጴንጤ ጋር ያለውን ጴንጤ፣ ከጠቅላይ ሚኒስትር ጋር ያለውን ወደ ጠቅላይ ሚኒስትር አለቀ። አንድ አታርጉ። ፖለቲካንና ሃይማኖትን አንድ ላይ የምትወስዱ ሰዎች አይዟችሁ። ግራ ግብት ያለ ህይወት በኢየሱስ ፖለቲካን ለፖለቲከኞች ተው። ለእግዚአብሔር ከሆነ እናንተ መንፈሳዊ ነገር ነው። እዚህ ጋር መሀል ገብታችሁ ኧረ በስመ አብ ክብር ለኢየሱስ ይሁን። የተቀላቀለ ነገር አይታያችሁ። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ዘወይነንም ያልገባኝ ነገር ማለት ነው ኢየሱስ ክርስቶስ ወደዚህ ምድር የመጣው እናንተ እንደምትሉት የሰዎች ልጆችን የዕዳ ደብዳቤ ለመቅደድ ወይንም የሰዎች ልጆች የነበረባቸውን በኃጢአት ምክንያት ተቀጥቶ የነበረበትን ሞት ከዛ ለማውጣት ነው የመጣው ወይስ ደግሞ ሴቶችን ለመበቀል ነው የመጣው? አልገባኝም። ማለት ወደዚህ ምድር የመጣው ሴቶችን ሃውስ ኪፒንግ ወይንም ደግሞ የቤት አያያዝ ለማስተማር ነው እንዴ? ዛሬ ምን ሲል ሰማሁት ደግሞ አንዱን መምህር በጣም የቆሸሸ ቤት ስታዩ ሴቶች ለዛውም ደህና ሴቶች እንደሚያስፈልጉት ሁሉ ለቤተ ክርስቲያንም ብሎ እየቀጠለ ነበር። እና የቆሸሸን ቤት ለማስተካከል ሴት ነች የምታስፈልገው። ያንን ነው ክርስቶስ ወደዚህ ምድር መጥቶ ያስተማረው ማለት ነው። በቃ በሆነ በተወሰናችሁ መምህራኖች ሃይማኖቱን እየጠላ ነው እንዴ? ለእናንተ የሚመቻችሁን ነገር አትንገሩን፣ ወይ ደግሞ በቃ በግልጽ ተናገሩ። ክርስቶስ ወደዚህ ምድር የመጣው ሴቶችን ለመበቀል ነው። ሴቶችን መሰረታዊ የሆነ የቤት አያያዝ ለማስተማር ነው። ሴቶችን ለመጨቆን ነው በሉ እንዴ? እኔ በጣም ነው ጥያቄ ሆነብኝ። በቃ ያም ይነሳና ባለፈው አባማን ናቸው ወጥ እንደዚህ አይነት ወጥ አትስሪ ምናምን አሉ። ጭራሽ ኢየሱስ ክርስቶስ ወርዶ ኪችን ገብቶ ስለ ወጥ ያስተምራል እንደዚህ ምድር ላይ መጥቶ ምን እያላችሁ ነው? የሆነ ቀንም ደግሞ አባማን ናቸው እንደዚሁ ልብሱን እጠቢለት፣ ተኩሽለት፣ ጫማውን እንደዚህ አድርጊ ምናምን። ጭራሽ ደግሞ ይሄኛው ደግሞ ዛሬ ደግሞ መጣና እንዳልኳችሁ ማለት ነው የቆሸሸ ቤት ምናምን ስታዩ ደህና ሴት ታስፈልጋለች። አልገባኝም። ወይ ክርስቶስ የመጣበትን ነገር በትክክል ንገሩ። ለነገሩ እናንተ እስክትነግሩን አንጠብቅም። እናንተ እያላችሁም ባለው መሰረት ከሆነ ክርስቶስ የመጣው ሴቶችን ለመበቀል ነው፣ ሴቶችን ለመጨቆን ነው። በቃ መጨረሻው ይሄ ነው በእናንተ አስተምሮ ማለት ነው። እውነት ለመናገር መጽሐፍ ቅዱስን ያለማንበብ ውጤት ይሄ ነው። እናንተ እንደምትሉ ምን ማለት ነው? መጽሐፍ ቅዱስ የተጻፈው እኮ ለኔና ላንቺ ነው። ስለ ሴቶች፣ ስለ ወንዶች፣ ስለ ህይወት መጽሐፍ ቅዱስ ምን ይላል የሚለውን ገልጠሽ አንብብ እንጂ እናንተ እንደምትሉ እና እነሱ ሲኦል ግቢ ካሉ ለመግባት ነው። አይ ጉድጓድ ይሻላል ካለም ወደዛ መሄድ ነው። መጽሐፍ ቅዱስን ገልጣችሁ ስለማታነቡ ሰዎች የፈለጉትን ይናገራሉ። አጣሙ ይናገራሉ፣ የፈለጉትን ያወራሉ፣ የፈለጉት ይቻላል። ይሄ አንዱ ማሳያ። ገልጠሽ አንብበሽ ቢሆን ኖሮ ነገሩን አውቀሽ ቢሆን ኖሮ ሰዎች ሲያወሩ እኮ በንቀት ነው የምታልፍ። ታይ እንዲያይል መጽሐፍ እንዳይናገር ብለሽ ታልፈ። አንተ እንደምትሉ ሴቶችን ኢየሱስ ክርስቶስ እሱ እነማን ናቸው? መጽሐፍ ቅዱስን ገልጠሽ አንብቢ በኢየሱስ ስም። ያኔ እውነታው የቱ እንደሆነ ይታወቃል። ኢየሱስ ሴቶቹን ለመጨቆን ወንዶቹን ለማንገስ አይደለም የመጣው፣ ህይወት ለመስጠት ነው። ስለ ወጥና ስለ ጽዳት አይደለም፣ ስለ ህይወት ነው የመጣው። ሴቶቹን ለመጨቆን ወንዶቹን ለማንገስ አይደለም። ብቻ የሆነ ማይሆን አመለካከትም አለሽ ይመስለኛል። ይሄ ለሴቶች የሚያወሩት ምንድነው? ፌሚኒዝም ምንድነው የሚባለው? ማይሆን ነገርም አለ። እሱን ተይ። መጽሐፍ የምናገረው ነው የምንቀበለው፣ ስለ ሴትም ስለ ወንድም አለቀ። ማንም የሚያወራው አይደለም። መጽሐፍ ደግሞ እንትና ዝቅ እንትና ከፍ የሚለው ነገር የለም። ሴት ዝቅ ወንድ ከፍ አይልም። እንደዚህ አይነት ነገር የለም። እንደ ቅዱሱ ቃል እንሂድ። መጽሐፍ ቅዱስን ገልጣችሁ አንብቡ። እናንተ እንደምትሉ እያልሽ ሰዎች ላይ ወስደሽ እንትን አትለጥፊ።
አንቺን መጽሐፍ ቅዱስን ገልጦ ያለማንበብን ክፍተት እነሱ ጋር ወስደሽ አረ አይባልም። መጽሐፍ ቅዱስን ገልጣችሁ አንብቡ። ኢየሱስ የመጣው ለህይወት ነው፣ ለውጥ አይደለም። ክብር ለኢየሱስ ይሁን። ማንንም ከፍ የሚያደርግ አምላክ አይደለም። ለሁላችንም እኩል ዋጋ የከፈለ አምላክ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም አንዳንዱን ከሊስቶሮ ላይ፣ አንዳንዱን ከጎዳና ላይ፣ አንዳንዱን ከሆነ ነገር ላይ አንስቶ ምን እያሳየ ነው? እግዚአብሔር እኔ እችላለሁ ያ ያንተን ምን ነው ረሳኸው ካላችሁኛው የኔማ ዋናው። ስለዚህ አንተ ተራ ሰው አይደለህም፣ አንቺ ተራ ሰው አይደለሽም። እግዚአብሔር ባንተ ይጠቀማል። ለዚህ የሚሆን የእምነት መንፈስ ነው ዛሬ እንዲመጣ ምጸልየው። ጸጋ እንዲሞላባችሁ፣ ኃይል እንዲሞላባችሁ፣ የማይቻለውን ወደ መቻል እንድትመጡ። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። የሰው አስተዋጽኦ አያስፈልግም፣ ብቻውን ሊሰራ ይችላል። በሰው ይታች አለ የሚባለው ሰው ላይ አምጥቶ ያስቀምጣል። ቀይሮ ህይወቱን ቀያይሮ በቃ አዲስ ያደርጋል። ስለዚህ እግዚአብሔር እንዴት አይባልም። በቃ እሱ ብቻውን ይችላል። የማንም እርዳታ አያስፈልግም። ክብር ለኢየሱስ ይሁን። ስሙኝንም በጀመሩበት ግለት የሚጨርሱ ሰዎችን ያስቀኑኛል። በጀመሩበት ፍላጎት ለአንድ ነገር ሳይታክቱ፣ ሳይደክማቸው፣ ሳይሰላቹ ዝም ብለው ቀጥ ብለው የሚቀጥሉ ሰዎች በጣም ያስቀኑኛል። እና እግዚአብሔር እንደዛ እንዲያደርገን ማለት ነው። መንፈሳዊ ህይወት ከፍታ ዝቅታ አለው። እርግጥ አንደክምም ለማለት አይደለም፣ ግን ሳምሃው ፍላጎት ግለት ይሄ እኔ የምገልጸው አሁን መኖር ገባን የካቲት ገባን 6 ወር የመስከረም ደብተራችሁ ትዝ ይላችኋል? ድሮ ተማሪ ሆናችሁ መስከረም ላይ መስከረም እኮ ደብተራችን ንጹህ ነው፣ እንለብጠዋለን። ትምህርት ቤት እስኪከፈት ድረስ በቃ ይናፍቀናል። ወደ አዲስ ክፍል አልፈናል። ስማችን የተጻፈበት ስፔሊንግ አጻጻፍ፣ እጅ ጽሁፍ አጣጣል ታይቶ አይታወቅም። የመጀመሪያው ወር ትምህርት ሲጀምር የጽሁፋችን አይነት እና ፓሽን ግለት ጥርት ያለ ነው የምንጽፈው። እና ይሄ የመስከረም ደብተር ይባላል። በጣም ትልቁ ችግር ብዙዎቻችን ያው እንደኔ ናችሁ እናንተ ጥቅምት፣ ህዳር፣ ታህሳስ እስቲ ወደ ኋላ ሄዳችሁ ብታገላብጧቸው ራሱ የመስከረም የጥቅምቱ በጣም ጥርት ያለ በኋላ መለቅለቅ እንጀምራለን። ወደ ሚያዝያና ግንቦት እኛ ራሳችን ማንበብ አንችልም። ተመልሰን እየተሰላችን እንደዚህ ነው ፓሽን። በቃ እንደዚህ ነው። ኢንጂኑ ይግልና እንሯሯጥና የሆነ ነገር እንሆነ ፍላጎታችን ይቀንሳል። ወደ በቃ እንለምደዋለን። መልመድ ይጀምራል። እንዳከማል። በመንፈሳዊ ህይወትም እንደዛ አይነት ሰዎች አሉ። እና ሰው በጀመረበት ግለት አይጨርስ ይሆናል። ሰው በጀመረበት ግለት አይነት አይቀጥል ይሆናል። ግን አትሊስት ሲደክም እንኳን እየነቃ እንዳንለምደው እኮ ነው ኢየሱስ ነው። እንደ አዲስ ልብስ እንዳይሆን አዲስ ልብስ እንለብሳለን፣ አዲስ ጫማ እናረጋለን። አንድ ሰሞን ብርቅ ይሆንብናል፣ ግን ያረጃል፣ ፌድ ያረጋል። ከዛ ተመልሰን እንዳከማለን። ኢየሱስ እኮ እንደዛ አይደለም። ማለዳ ምህረቱ አዲስ፣ እሱ አይለወጥም። እሱ ፍሬሽ ነው። እና እንዴት ነው ለምሳሌ አሁን አንዳንዶቹን ሐዋርያቱን ሳስብ፣ ነቢያቱን ሳስብ ገረማለሁ። እንዴት ሰው ኢየሱስ ብርቅ ሆኖበት ይጨርሳል 30-40 ዓመት ተከትሎ? እንዴት ስቲል አዲስ ይሆናል? እኛ እኮ አሁን የተነቃቃ ሰው ስናይ አዲስ ነሽ እንዴ ብለን ነው የምንጠይቀው። እውነት እንደዚህ አይነት ክርስቲያኖች በጣም ያናድዱኛል። የእውነት በጣም ያናድዱኛል። ዝም ብዬ አለፊያችሁ ከሆነ ችያችሁ ነው ያለፍኩትና ይቅር በሉኝ። ዛሬ ገስጻችኋል። እንደዛ አይባልም። ሰው ሲጋጋል፣ ሰው ሲጸልይ እየጾምኩ ነው፣ እየጸለይኩ ነው፣ እንትን እያረኩ ነው፣ እየመሰከርኩ ነው ኢየሱስ ጌታ ነው ምናምን ሲል ምናምን የሚሉ ሰዎች አሉ። እኛም እንዳንተ ነበርን፣ አንድ ቀን እንደኛ ትሆናለህ ምናምን አይነት ምክር ሁሉ ይቃጣቸው። እንረጋ። እንዴት ሰው እንደዛ ይሆናል? እንዴት ሰው የአዲስነት የልጅነት ፍቅሩ የመጀመሪያ ፍቅሩ ብርቅ እንደው እግዚአብሔር እንደዚህ ያስጨርሳችሁ ማለት ብርቅ እንደሆነ በአዲስ እንደሆነብን ማለት አዲስ እንደሆነ ዛሬም ያው ነው መባል እኮ አለብን። ዛሬም ፍላጎት፣ ዛሬም ግለት ጌታን ካገለገለን አይቀር እየተጎተትን እንዳናገለግለው የጀመረው ይሄ ግለት አለ አይደል? አሁን ይሄ በመካከላችን ያለው 1-2 ዓመቱ አለ አይደል? በቃ 20 ዓመትም 30 ዓመትም 40 ዓመትም ብርቅ እንደሆነብን የሚያስቀጥል ጉልበት እግዚአብሔር እንዲሰጠን። ደስ የሚል ቆንጆ መልእክት። መሀል ላይ እንዳንቁ የሆነ ሐሳብ ቀይረን ዞር እንዳንል እግዚአብሔር ይርዳን። ደስ ይላል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።